ጦርነት ላጎሳቆላት ዓለም ትንሽ ረፍት ያስፈልጋታል። የተዋጋችን ቢሆን ፕላኔቷም እግር ኳስን ለ8 ቢሊዮን ሕዝቧ እያስመለከተች እንደሆነ ይነገራል። በእርግጥ ስንቱ ኳስ ያያል? ስንቱ ኢንተርኔት ያገኛል? ስንቱ ከጦርነት ቀጠና ነፃ ነው? ቤት ይቁጠረው። አፍሪካ ቀንድንም ታሳቢ ማድረግ ከበቂ በላይ ነው ይባላል። ከጨዋታው ፖለቲካው ያመዘነው ዓለም ዋንጫ በአሜሪካና ካናዳ ቪዛ ክልከላም ሙም ጠልሽቷል። በኢራን ተጫዋቾች በደል፣ በሮናልዶ አገር ፖርቹጋል ኳሰኞች ውዝግብ፣ በፊፋ አቅመቢስነት እና ኢንፋንቲኖስ ቢሆኑ ምን ሰሩ ትዝብት ውስጥ የዋንጫው ጨዋታ ቢገባም በኬፕ ቨርዴው በረኛ ብቃትና እንባ፣ በሊዮኔል ሜሲ ልዩ ችሎታ፣ በነሻኪራ መድረክ አያያዝ፣ በላቲኖቹ ውብ ሴቶች ደምቋል ይባላል። እኛ ግን ሜሲ ላይ እናተኩራለን። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ሜሲ የምንጊዜም ታላቁ የእግር ኳስ ይባላል። እንዲያውም ፊፋ በተለየ የሚንከባከበውና ሊይዘውም የሚገባ እጅጉን ለየት ያለ የምድራችን ፍጡር ይሉታል። ከሜሲ ጋር ብዙ ቁጥሮች አወዛጋቢ ናቸው። አንዴ ይሄን አድርጎት አያውቅም አለ፣ ሌላ ጊዜ ደግሞ የትኛውም ተጫዋች በሜሲ ልክ ታይቶ አይታወቅም ይባላል። በየጊዜው አስደንጋጭ ቁጥሮች ይመጣሉ። የዓለም ዋንጫው ደግሞ የ2026ቱ አርጀንቲና ያስመዘገበቻቸው 5ቱም ግቦች የተቆጠሩት በእግር ኳሱ ቁልፍ ሰው በሊዮኔል ሜሲ ብቻ ነው። ይህም ለየት ያደርገዋል። ሊዮኔል ሜሲ የሚያስቆጥራቸው ግቦች ሁሉ የተለየ አንደምታ የሚሰጣቸው ናቸው። በተለይም ቁጥራዊ ትርጓሜ ይሰጣቸዋል። ከኦስትሪያ ጋር በነበራቸው ጨዋታ ምሽቱን ግብ አስቆጥረዋል። በ6 ተከታታይ የዓለም ዋንጫ ጨዋታዎች ግብ በማስቆጠር 3ኛ ተጫዋች ሆኖም ተመዝግቧል። ሊዮኔል ሜሲ እስካሁን ድረስ ይህ አይነቱ ስኬት የተመዘገበው በአውሮፓውያኑ 1958 ወይም በኢትዮጵያ አቆጣጠር 1950 ላይ በፈረንሳዊ ፎንቴንና በ1970 በብራዚላዊው ሄርዚንሆ እንደሆነ የቢቢሲ መረጃ በዶክሜንታሪ መልክ ፈንትው አድርጎ ያሳያል። ባለፉት 6 የዓለም ዋንጫ ውድድሮች 10 ግቦችን አስቆጥሮ 2 ግቦችን ማቀበል የቻለው ሊዮኔል ሜሲ አሁን ደግሞ የድል ጉዞ ላይ እንደሆነ ይነገራል። የቀድሞ የውልስ ተከላካይ አሽሊ ዊሊያምስ ደግሞ እኛ እየተመለከትን ያለነው የምንጊዜም ታላቁን ተጫዋች ነው፣ ሊሆን ይችላል፣ ልንከራከርበት የሚገባም ጉዳይ ነው ሲል ሀሳቡን በተለያየ አጋጣሚ በመግለጽ ሞክረዋል። ዋን ቴሌቪዥን ቻናል ላይም ለቢቢሲ ማለት ነው መናገሩም እንደዚሁ ይፋ ሆኗል። ምናልባት እግር ኳስ ከተመለከተቻቸው ተጫዋቾች ሁሉ ታላቁን ተጫዋች የተመለከትን ነው በሚልም ሀሳቡን ያካራል። የቀድሞ የእንግሊዝ የመሀል ተጫዋች ዳኒ መርፊም በዚህ ሀሳብ ተስማምቶ ሊዮኔል ሜሲ ባለው ነጻ ሚና የተነሳ ወደ እነዚያ ታላቅ ስፍራዎች መግባቱን ቀጥሏል፣ ባለድልም ሆኗል በሚል አረጋገጡለት። ጉዳዩ እጅግ አስቸጋሪ የሚባል አይደለም። ሊዮኔል ሜሲ አሁን በሁሉም ዘርፍ ተመራጭ ሆኗል። በእግር ኳሱ ዓለም ማን እንደ ሜሲ ይባልለታል። የእግር ኳስ እውቀቱ ከጣሪያው ያለፈም ክፍተት ይፈልጋል። የጊዜ አጠባበቁም ከተመለከትኳቸው ምርጥ ተጫዋቾች ሁሉ ይልቃል በሚል ሀሳቡን ከማጋራተም በመደነቅና በመደመም አውድ ውስጥ ሆኖ ትኩረቱን ስለሳበው ሊዮኔል ሜሲ ፖለቲካዊ አይሉት እግር ኳሳዊ ብቻ የሰው ልጅ እንዲህ አይነት አቅም እንዴት ኖረው አይነት ያለው ትዝብቱን ለማስቀመጥ ሞክሯል። የፈረንሳዩ አጥቂ እንዲሁም የ2018ቱ የዓለም ዋንጫ አሸናፊው ኦሊቨር ዥሩ ደግሞ አካላዊ ጉዳት እየደረሰበት አይደለም፣ ጤናማ የህይወት ዘይቤውን በጥሩ ሁኔታ እየጠበቀ ነው። ይህን ማድረግም አለበት፣ ምክንያቱም ያ ካልሆነ የዚህን ያህል እየተጫወትክ መቀጠል አትችልም በሚል ምስክርነት ሰጥቶለታል። ሊዮኔል ሜሲ በብዙዎች ዘንድ በዚህ ልክ ነው ሀሳብ የሚሰጥለት። የማይታመን ሰው ነው፣ ጨዋታ በጨዋታ ላይ እያስከተለ እንዲጫወት ተባርኳል፣ የፈጣሪ ስጦታ ነው በሚል ብዙዎች አንቆለጳጳሱት። ግን ደግሞ ይህን አርጀንቲናዊ በአምበሏ ላይ ከመጠን በላይ ጥገኛ ሆናለች ወይ የሚለው ጥያቄም በስፋት ይነሳል። ሁሉም ተጫዋቾች ኳስ ወደ ሜሲ ያደርጋሉ በሚል ሀሳብ ይሰጣል። በእርግጥ ሜሲም አያሳፍራቸውም። የሰጡትን ወደ ጎል ይቀይራቸዋል። እሱም አጋጣሚውን ካገኘ ለአጋሮቹ በደንበኛ ያቀብላቸዋል። ይህ ጉዳይ ደግሞ ከክርስቲያኖ ሮናልዶ ጋር የሚጋጭ ወይም ደግሞ የፖርቹጋልን አሊያም የሊዝበንን ቡድን ጥያቄ ውስጥ ያስገባ አካሄድ ስለሆነ አርጀንቲና ተሳካላት ለማለትም የሚያስደፍር ሆኗል። ሜሲ በበርካታ ጉዳዮች ሀሳብ ሲጋራለት እሱም በኩራት ሳይሆን የሚመለከተው በጥንቃቄ እንደሆነ ይነገራል። በአውሮፓውያኑ 2016 ሊዮኔል ሜሲ ከዓለም አቀፍ እግር ኳስ ራሱን በማግለል በብስጭት ሀሳቡ
ሀሳቡን መግለጹ የሚዘነጋ አይደለም። በዛ ጊዜ በተካሄደው በኮፓ አሜሪካ የፍጻሜ ጨዋታ ላይ ሜሲ የመለያ ፍጹም ቅጣት ምትን በመሳቱ አርጀንቲና በቺሊ መሸነፏን ሲያስታውስ ነው ከዚህ በኋላ እግር ኳስ ለእኔ አይሆንም፣ ለሀገሬስ በምን ወኔ ልጫወት በሚል መጥፎን ውሳኔ ወስኖ ነበረ። አርጀንቲና በ9 ዓመት ጊዜ ውስጥ ለአራተኛ ጊዜ ለፍጻሜ ደረሰች። ስትሸነፍ የተመለከተው ሜሲም ከዚያ በላይ ህመሙን ለመቋቋም ባለመቻሉ በቃኝ ለማለት ተገደደ። የብሔራዊ ቡድን ጉዳይ አብቅቶልኛል እና ምን እሰራለሁ በሚል ሀሳቡን ተናገረ በሰዓቱ። አሁን ደግሞ በ2022 በካታር ዶሃው የዓለም ዋንጫ ለሀገሩ አስረከበ። ከዛም ቦነስ አይረስን ሙሉ በደስታ እንድትፈነጭ አደረገ። የምችለውን ሁሉ አድርጌያለሁ አለ። ሻምፒዮን አለመሆን ግን ያመመኝ ነው ወይም ደግሞ ስሜቴ የከፋ ደረጃ ላይ ደርሷል በሚል ለማቋረጥ ቢገደድም ተመልሶ የዓለም ዋንጫ ስኬትን ለሀገሩ አገናጽፏታል። ይህ ከሆነ ከ10 ዓመታት በኋላ ደግሞ ሜሲ አገሩ የዓለም ዋንጫ እንድታነሳ ተጫወተ። በዓለም ዋንጫ ታሪክ ከፍተኛ የጎል ብዛት ያስቆጠረ ተጫዋች የሆነ መጣ። ሜሲ በዓለም አቀፍ ጨዋታ ላይ ጫማ የሚሰቅለው ወይም ደግሞ ያሳለፈውን ውሳኔ መቀልበሱ ለራሱና ለሀገሩ በጎ እድል ወይም ወርቃማ የስኬት ዘመን እንዲጽፍ አስችሎታል በሚል ቢቢሲ ተንተና አድርጎ አስነብቦታል። አርጀንቲና ባለፉት 2 የኮፓ አሜሪካ ውድድሮች ዋንጫን ያገኘችበትን አጋጣሚ ፈጥሯል። ከ4 ዓመት በፊት 2022 ላይ ደግሞ በአምበሏ ሜሲ የተመራች የዓለም ዋንጫን ካታር ዶሃ ላይ ለ3ኛ ጊዜ አነሳች። አሁን ደግሞ በአሜሪካ ካናዳና ሜክሲኮ ጨዋታ ላይ ማለትም የ2026 ዓለም ዋንጫ ላይ 4ኛውን እንድትወስድ በር እየከፈተላት ነው ይባላል። አርጀንቲና ሜሲ 7 ጎሎችን ያስቆጠረባትን ያለፈውን የዓለም ዋንጫ ስታሸንፍ ከአውሮፓውያኑ 1986 ወዲህ ለመጀመሪያ ጊዜ ሆኖ በታሪክ ተመዘገበ። ሌላኛው አርጀንቲናዊ ኮከብ ዲያጎ ማራዶና በሩብ ፍጻሜ ጨዋታ እንግሊዝ ላይ 2 ግብ ካስቆጠረ ከ40 ዓመታት በኋላ ደግሞ ሜሲ ሰኞ ምሽት በተካሄደው ጨዋታ ኦስትሪያ ላይ 2 ግብ በማስቆጠር በድጋሜ ታሪክ ጽፏል ይባላታል። በዳላስ በተካሄደው ማለት ነው። ሜሲ መጫወትና ሜዳ ላይ ጥሩ ጊዜ ማሳለፍ ያዝናናኛል ይላል። ከዛ ውጭም ደግሞ ሰዎች እንዲሆኑ መመልከት ይህን አይነቱን ደስታ መስጠት መቻለም እንዴት ላይ ያዝናናኝ ይችላል በሚል ስሜቱን ከዚህ ቀደም ማጋራቱም የሚዘነጋ አይደለም። በ8ኛው ደቂቃ ላይ የተሰጠውን የፍጹም ቅጣት ምት መሳቱ የጨዋታው አጀማመር ያማረ እንዳይሆን ቢያደርገውም ከ30 ደቂቃ በኋላ ክስተት ተረሳ። ዓለማችንም በሜሲ ብቃት ደስተኛ ሆነችም፣ አንዳንዶችም ተናደዱ። ሜሲ ግን ታምሩን እየሰራ ቀጠለ። ሜሲ የመጀመሪያው አጋማሽ ሳይጠናቀቅ በዓለም ዋንጫ ጨዋታ 17ኛውን ግብ በማስቆጠር በጀርመናዊ ተጫዋች ሚስላቭ ክላውስ ተይዞ የነበረውን የከፍተኛ የግብ ብዛት ክብረ ወሰንን መረከቡም እንደዚሁ ተነገረለት። ለዚህም ነው ሜሲና ቁጥር እጅግ የተለያዩ ወይም ደግሞ ሜሲ አንድ ጉዳይ ሲያረግ አንድ ጎል ሲያገባ ትርጉም አላት የሚባለውም ሁሉም ነገር ከሪኮርድ ጋር ስለሚገናኝ ነው። ጨዋታው ሊጠናቀቅ ጭማሪ ደቂቃዎች የተቆጠሩ ሳለ ደግሞ በሁለት ኦስትሪያ ተከላካዮች መካከል አለፈም። በጠባብ ክፍተት ውስጥ ሆኖ ያስቆጠራት 18ኛ ግብ ሆና ተመዘገበችለት። ለሊዮኔል ሜሲ ሐውልት ለማቆም ወይም በጋዜጣ ጥልቅ ትንታኔ ለመጻፍ ጊዜ የለንም፣ ፍጥነቱን ልንደርስበት አልቻልንም በሚል ደግሞ ተንታኞች ማስቀመጥ ጀመሩ። በተለይም ደግሞ ስፔናዊ የእግር ኳስ ጋዜጠኛ ጉሌም ባላግ ታዋቂ ነው። ይህን ለቢቢሲ ራዲዮ 5 የቀጥታ ስርጭት ሀሳብ መስጠቱ ተነግሯል። ሜሲ ምሽቶቹን ጨምሮ የ28 የዓለም ዋንጫ ጨዋታዎች 18 ግቦችን ያስቆጠረ የአርጀንቲና ቦነስ አይረስ ጀግና ሆኗል። ሜሲ የዓለም አቀፍ ጨዋታዎች ላይ ጫማውን የመስቀል ውሳኔው ከቀለበሰ በኋላ ለ6ኛ ጊዜ የዓለም ዋንጫ ውድድር ላይ የተሳተፈ ሆኗል። 13 ግቦችንም አስቆጥሯል። በአስገራሚ ሁኔታ በትልቁ የዓለም እግር ኳስ መድረክ ካስቆጠራቸው 18 ግቦች ውስጥ 12 ያህሉን ያስመዘገበው 35 ዕድሜ ከሞላ በኋላ እንደሆነ ተነግሯል። ከግቦቹ መካከል 18ቱን ያስቆጠረው በግራ እግሩ እንደሆነም ይነገራል። 4ቱን ያስቆጠረው ደግሞ ከፔናልቲ ሳጥኑ ውጭ እንደሆነ ቢቢሲ ዘግቦለታል። ስፔናዊ ጋዜጠኛ ባላግ ሜሲ መሮጥ አያስፈልገውም፣ ተከላካዮችን ለማለፍ ከባድ ፍጥነት ጭምር አያስፈልገውም፣ የሚጫወተው በእውቀት ነው፣ 4 ዓመት ጊዜ ውስጥ የምናየው ይመስለኛል በሚል ሀሳቡን አካራለት። ታዲያ የምንጊዜውም የእግር ኳስ ድምቀትና ሰው ተስፋ ተጥሎበት እስከ መቼም ሊቀጥል የሚገባው ሰው በሚል በብዙዎች ዘንድ ይነገርለታል። ያም ሆነ ይህ ግን ሊዮኔል ሜሲ እጅጉን አስደማሚ ሆኖ ሊቀጥል እንደሚችል በአንዳንድ ጉዳዮች ላይ ማሳያዎቹ የበዙ ሆኖለታል። በሽንፈት ውስጥ እንኳን ሜሲ ክብረ ወሰኖችን እንደሚሰብር ይነገርለታል። የግብ መረቡ ፊት ለፊት ሲገኝ በሚያሳየው ብቃት
ቅጣት አርዕስተ ዜናም ይሆናል። የእግር ኳስ ተንታኞችም ሜሲ ይህን አደረገ፣ እንዴት መታው፣ እንዴት አሳካው በሚለው ላይ ትልቅ ቦታ ይሰጡታል። ያልተፈለጉ ክብረ ወሰኖችንም እንዳስመዘገበ ይነገርለታል። ከኦስትሪያ ጋር በነበረው ጨዋታ ደግሞ ላውታሮ ማርቲኔዝ መጠለፉን ተከትሎ አርጀንቲና ፍጹም ቅጣት ምት ተሰጥቷት ነበረ። ሜሲ የመታው ይህ ኳስ ከግብ መረብ ውጪ ሄዷል እንጂ ሜሲ በፍጹም ቅጣት ምት ታሪኬ በጣም የተደናደድኩበት ጊዜ ነበር በሚል ሀሳብ ሰጠም። ምክንያቱም ስቸዋለውና እንዴት አልናደደም ሀሳቡን ለማጋራት ሞከረ። ግን ደግሞ በመጨረሻም አገሩን አርጀንቲናን ክሷታል። እድለኛ ሆነን ያንን ሁኔታ መቀልበስ መምራትና ስለ ነጥብ ማግኘት ችለናል ሲልም ከጨዋታው በኋላ ተናገረ ተብሎለታል። ሜሲ በዚህ ምክንያት በዘንድሮ የዓለም ዋንጫ ፍጹም ቅጣት ምት የሳተ የመጀመሪያው ተጫዋችም ሆኗል። ሁሉም ቁጥር ለሜሲ ትርጉም አላት ወይም ደግሞ በሜሲ ቦታ ላይ ቦታ አለው የሚባለውም ከዚህ አንጻር ነው። በዓለም ዋንጫ ታሪክ ይህኛውን አጋጣሚ አሉታዊ በሆነ መንገድም ሲያስመዘግብ እሱ የመጀመሪያ ሆኗል። ሰው አይደል የሚባለውም ከዚህ አንጻር ነው። ለአርጀንቲና ሲጫወት እንዲመታ ከተሰጡ 31 ፍጹም ቅጣት ምቶች ውስጥ በ6ቱ ግብ ማስቆጠር እንዳልቻለም ይታወቃል። ምክንያቱም የሰው ልጅ አቅም ምንም ቢሆን ምን ውስንነት አለውና። ከኦስትሪያ ጋር የነበረው ጨዋታ ለየት የሚያደርገው ፍጹም ቅጣት ምት ከሳተ በኋላ ግብ ያስቆጠረበት የአርጀንቲና ጨዋታ መሆኑ ነው። የቀድሞ የእንግሊዝ መሀል ተጫዋች ዳኒ መርፌም ዞሮ ዞሮ ሜሲ ሰው ነው እንዲሳሳት ይፈቀድለታል የሚል ሀሳቡንም የሰጠው ከዚህ አንጻር ነው። በርካቶች የዓለም ዋንጫን የሚመለከቱበት መንገድ ከዚህ አንጻር በተለየ አቅጣጫ እንደሆነ ነው። የፖለቲካ መድረኮች ሁሉ ዛሬ አንድ ላይ የሚታዩበት እንደዚሁም ደግሞ ዓለማችን ወደ ፖለቲካው መድረክ እየሄደች ነው በሚል ሀሳቦች በሚጋሩበት ሰዓት የሆነ እንደሆነ ይነገራል። አርጀንቲና በሜሲ ግቦች ታግዛ ወደ ጥሎ ማለፍ መሸጋገሯም እውን ሆኑላታል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭለን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።